ሰፍራል ብትቆጣኝም ደስታዬ ነው። አሁን ላይ ጥፋተኛ ነኝ። እኔ አሁን አንተን ይቅርታ ልቀበል አይደለም ከነናውም ጋር ላወራ ኪራ ሰው እኮ ብዙ ነገር ተደርጎ ይቅር ይባባላል። እሱ ደግሞ ገና ልጅ ነው ታውቃለህ። እንደ ልጅነቱ አልሆነም ነው እንደ ልጅነቱ አልሆነም አይደለም። አንተ ከሱ ትሻላለህ፣ ትልቅ ነህ፣ ገብቶሃል አይደለ? በእድሜም የበሰልክ ነህ እኮ አይደለ? ቢያንስ እሱ የሚልህን ነገር ሰምተህ ቢያንስ እኔማ ልጅ ነው ብዬ እኮ ምንም አያረጋትም ብዬ ነበር አስቤ የመጣሁት። ለካ እሱ ነው ዋናው ሴራውን ሲጠነስስና እንደዚህ ዳጊ ማለት ነው ልንገር ከሷ ጋር ተባብሮ ያለውን ነገር አይታችኋል። ምን ሲያደርግ እንደነበረ አንድ ጋር ተባብሮ ጎርቷታል እኮ። ግን ደግሞ አሁን እኮ ይኸውልህ እሷ ላይም እኮ ያለውን ነገር ፈቷል። ገብቷል አይደለ? ይቅርታ አድርጋለታለች እሷ። አንተ ደግሞ ቢያንስ ብስለት አለ። ገብቷል። እኔ ገደል እየከተተው ነው ያለው ይሄ ልጅ። እንደዛ አይደለም። አሁን ተጸጽቶ አያሳዝንም? እንደዚህ አንገት ደፍቶ ይቅርታ ሲጠይቅህ አንገት ደፍቶ በጣም ነው የሚባለው። ይኸው ተረታ። ኧረ እንደዛ አትበል። እንደዛ አይደለም ዳጊ፣ እንደዛ አንገት ደፋው ላይ አይተማም። እውነት አንገት ደፋው ላይ አይተማም። ተሳደበኝ፣ ተቆጣኝ መሰለኝ። እሱ ፈልጎ አልነበረም እንደዛ ያደረገው። አንተ የውብዬ ወንድም አንተ ጋር አላወራም። የውብዬ ወንድም እኔም ወንድሟ ነኝ እኮ። እስካሁን ድረስ እኮ ከውብዬ ጎን እንደሆንኩ አታውቅም። እኔ ስታስብ ዳጊ ምን ሆኖ ነው ዳጊ ያደረገው ብለህ ማሰብ ነበር። ስላለው ነገር ተቆረቆርላን ነበር። ፈልጌ እኮ አይደለም ወድጄም አይደለም ያደረኩት። ኪራ አይመስለኝም። ያረካቸውን እያንዳንዶቹን ነገር መልሰው ወደ ኋላ መመልከት አለብን። አሁን ላይ እኮ ሰምቼ እኮ ነው ካየሁትም አንፃር ነው። በጣም የማይጠበቅ ነገር ከኔ የማይጠበቅ ነው። ይሄ ከኔ የማይጠበቅ ነገር ነው። ደንግጫለሁ። እና ኪራ ሁሉም ነገር አይተህ ከሆነ መጀመሪያ ማለት ነው ከውብዬ ጎን ነበረ ዳጊ ማለት ነው። እና አሁን ለምን ትበድላታለህ? ለምን እንደዚህ ታደርጋታለህ እያለ ነበረ። እሱም ብዬ ነው እኔም ዝም ብዬ ነበር። አዎ አድምጠኝ። ለካ ሴራውን ቀስ ብሎ ነው እኮ ከስር ተነስቶ እኮ ነው ወደ ላይ ያው ቢሆንም ፈልጎ አይደለም። ሀብሉ ከተደረገለት በኋላ ምንም ነገር አያውቅም። እሱ ተቀይሮ ነበር። ስለዚህ አሁን ሀብሉ ምንስ ቢሆን ከእንደዚህ አይነት ሰው ጋር ለምን ትውላለህ? አዋዋለን ለምን አታሳምረው? አንገትን ደፍተህ ሄደህ እንዴ ምን አይነት ነገር ነው እያደረክ የነበረው? ታውቀዋለህ? እሱማ አሁን ይኸውልህ ወደ ራሱ ተመልሷል። እኛ ነን የነገርነው። ብዙ ነገሮችን አላስተዋለም፣ አያውቅም ነበር። ገብቶሃል አይደል? አሁን እኮ አንተ ይኸውልህ እሱ በቃ ተጸጽቶ ወደ ራሱ ተመልሷል። ገብቶሃል አይደል? ይቅር በለኝ ወንድሜ አጥፍቻለሁ። አዎ ነገሮች ቁስል እኮ ቶሎ አይደለም፣ ይገባናል። እኛም እኮ ወንድም ሆነ ቁስል ሲሆን በህይወት ስትኖር ነው ሁሉ ነገር ገባኝ እኮ ተረዳው እኮ ኪራ። እኔም እኮ ባንተ ቦታ ብሆን ላረጋጋ እችላለሁ እኮ ገብቷል። ግን ደግሞ ሰው ይኸውልህ አፈር ውስጥ ብትገባ ሁሉም ሰው ይረሳታል። እሱማ እሱ አዎ ቁስሉ ግን ከኔ ልብ ውስጥ አይወጣም መቼም። እሱማ ተረድቻለሁ። አልቅሶ አንድ ቀን አልቅሶ ይሄዳል ተመልሶ። አዎ ተረድቻለሁ እኮ ግን ደግሞ በቃ እሱ ከልጅነቱም እንደዚህ እንደምታየው ገና በእንትንም እየበሰለ አይደለም፣ ገና ነው፣ ልጅ ነው። ገብቷል አይደል? እንደ ልጅነቱ አልሆነም ናኦሚ፣ እንደ ልጅነቱ አልሆነም። አንተ ይሄንን አይተህ አስበህ ተረድተህ ገብቷል። በቃ ይቅር ብያለሁ ማለት እኮ ቀላል ነገር ነው። ገብቷል ኪራይ? ምንም ይቅርታው ምንም ቢለኝ አልቀበልም። ምንም ማለት ኪራው እንዴት መሰለ ጊዜ እኔ አንድ ሀሳብ ልናገር። እሺ እሱ ኦልሬዲ አጥፍቻለሁ ብሎ ጥፋቱ እስካመነ አንተ ደግሞ ይቅርታ ማድረግ መልካምነት ነው፣ ጥሩ ነው። ላንተ ይቅርታ መልካምነት ነው፣ ልክ ነሽ። አዎ ግን እንዴት መሰለ እረዳለሁ። ሁሉም ጋር ነበርኩኝ እኔ ከእርግዝናዋ ጀምሮ እስከምትወልድ አለው። አሁን አዎ ተበድላለች፣ ተጎድታለች፣ አልቅሳለች፣ አዎ ብዙ ነገር ሆናለች፣ እረዳለሁ። ወንድማ ስለሆንክ ህመሟን የሷ ህመም ወንድማ ስለሆንክ ይገባኛል፣ እረዳለሁ። አንተ በአንተ ቦታ ብሆን እኔ ራሱ ማለት ነው። ግን አዎ የጠፋ ነገር ያለፈ አልፏል። ከዚህ በኋላ ግን ሁሉም ነገር ያለፈ እንተውና አሁን ሰላም እንፍጠር ነው እያልን ያለ ነው። እና ኪራ ወንድሜ እንዴት መሰለህ፣ ልክ ነህ፣ ተረድቻለሁ ሁሉም ነገር። ግን እሱ አይተው ከሆነ መጀመሪያ ለሷ ተቆርቆሮ አልቅሶ አዝኖ እንዴት እንደዚህ ያረጋታል ውብዬ አይገባትም ብሎ ናሆሜ በጣም ሲቆጣው ነበረ። ከዛ በኋላ ደግሞ እንዳይከፋት አጠገባ ስለሌለ ብሎ ፍየል ይዞ መጥቷል። አስጨርሰኝ እንኳን ፍየል ይዞ መጥቶ 10 ምናምን ሺህ ብር አውጥቶ ፍየል ይዞ መጥቶ ገዝቶ ለሷ ደስ እንዲላት ብዙ ነገር አድርጓል። ለህፃኗንም ብዙ ነገሮች ይዞ መጥቷል ማለት ነው። ከእናትየው ጋር ሆኖ አንድ ላይ ከማዘርጋ ማለት ነው። ስለዚህ ይሄ ነበረ ልጅ ፈልጎ አይደለም አሁን የተቀየረው በመሃል። ከዛ በኋላ ሀብሉ ሲደረግለት ወደ ሌላ ተቀየረ። አጋንንት ደግሞ ታውቃለህ የሰው ልጅ ማለት አዳምና ሔዋን ከገነት ያወጣ እኛ ደግሞ እዚህ ምድር ሆነን በጣም ነው የሚፈታተነን። ይሄ ደግሞ ታውቃለህ። ስለዚህ አሁን ይቅርታውን አምኖ ወደ እግዚአብሔር ተመልሶ ጸበል ተጠምቆ ሀብሉን ከጣለ በኋላ ይቅርታ ሲል ይቅርታ መቀበል አለበት። እኔ የሱን ይቅርታ አልቀበልም። ሰላም እኔ ይኸውልሽ ያን ሁሉ ነገር እንደለፋ እሷን ከሷ ጎን ሆኖ ከሷ ጎን ቆሞ ያለውን ነገር እንደ ወንድም እንደ ትክክለኛ ወንድምነት ለፍቶ ነበር። ያን ሁሉ ነገር ነው ገደል የከተተው። እንዴት ገደል ትከታለህ ባንዴ? ኪራ ወዶ አይደለም በጣም ኖር ነው መረዳት ያለብህ። ልጁ ተይዞ ነበር ገብቷል። ጸበል ገብቶ ነው አሁን እንደዚህ ተመልሶ ይኸውልህ አንገቱን ሰብሮ
ይሄን ይኸው ሀብሉ ኖሮ ቢሆን ኖሮ ሰው አንገት ስለሰበረና የሆነ ነገር ስላደረገ አይደለም በቀበል ትክክለኛ ሰው ከሆነ በሰው ተግባሩ ያስታውቃል። በሚያረጋቸው በድርጊቶቹ ናቸው እያንዳንዱ ነገር የሚገለጸው። ይኸውልህ ወደ ራሱ ባይመለስ ጸበል ገብቶ ሀብሉን አውልቆ ባታየው እንደዚህ አታየውም ነበር። ገብቶሃል አይደል? ይኸውልህ ድንፍት ነበር የሚለው አይደለም አንገቱን ሊሰብር። ገብቶሃል? እኛ ሁሉን ነገር ስላየን የመጣው ቀን ራሱ አይታል እንዴት ሊያስቀይመኝ እንደሞከረ እኔ ራሴን ይኸውልህ ውብዬ ፊት ራሴን እንዴት ተቆጣጥሬ እሱንም ወንድሙንም ምንም ላለማድረግ እየሞከርኩ እንደነበር አይታል። ምን ያህል ስታገል እንደነበር ምን ያህል ስጣላ እንደነበር ከራሴ ጋር አይታል። እሱማ ዋይቻለሁ ኪራ። እና ያን ሁሉ ነገር ሲያደርግ እንዴ ማን ከማን ጋር ነው እያወራ ያለው ምናምን ብዬ ሁላ ለራሴ ጥያቄ ስጠይቅ ነበር። ገብቷል? እያንዳንዱን ነገር እኔን መጥፎ ሰው እያደረጋችሁኝ ነው። አይ እንደዛ አይደለም። ሰላም በጣም አንተም እኮ አልቀበልም አልኩ ምንም ነገር ኪራይ። እንዴት መሰለህ አሁን እኛ ለሁለት ነገር ነው የጠራነው። አንደኛ እሱ ጋር አስቀይሜዋለሁ፣ አስከፍቼዋለሁ፣ ይቅርታ ጠይቀው ነው ስላለ አዎ ገባኝ እኮ ግን እሱን ይቅርታ እንዲጠይቅ ከዛ በኋላ ደግሞ ስለ ናሆም ልናወራክ ነው የመጣነው። የጠራነ የምን ነው የውብዬ ባለቤት ነው። የምን ነው? ቆይ ተረጋጋ፣ እስከ ተረጋጋ። መጀመሪያ ስለሱ ምንም አይነት ነገር መስማት አልፈልግም። ምንም አይነት ነገር መስማት ኪራ ስማ እስቲ ለምን አሰማ ተረጋጋ። ይኸውላችሁ እዚህ የጠራችሁኝ ስለሱ ላወራ አይደለም። እኔ ምን አይነት ነገር ስለ ውብዬ ላወራ ነው የመጣሁት። ገባኝ እኮ ታዲያ ግን አንዴ አድምጠን እንዴት መሰለህ አሁን ለምሳሌ አይደለም አልልጣና እዚህ ጋር ኪራ አንዴ ብቻ ነው አንተ ስለሱ እንድታወራኝ አልፈልግም። ስለሱ እንድታወራኝ አልፈልግም። እነሱ ስለ ናሂ የሚያወሩት ነገር መጀመሪያ ይሰማና አይሆንም። በጣም አስመሳይ ሰው ነው። እሷን አታሎ እሷ ልቧ ንጹህ ነው ብሎ